አጓጉል የሆነ የብልግና ቪዲዮዎችን አይቶ ከጊዜቶች በኋላ አደገኛ ሱሰኛ ሆኖ አውሬ ሆነ። ስሙ ክሩፒ ይባላል። የዚህ ብልግና ፊልም ሱሰኛ የሆነው በነገራችን ላይ ብቻውን ሆኖ አይደለም፣ ሚስት እያለችው ነው በዚህ ነገር የተዘፈቀው። እናም እዚህ ጋር መለየት ትችላላችሁ። እሱ ለዛ ነገር ፍላጎት ኖሮ ሳይሆን በብልግና ሱስ የሆነ የተያዘው ነገር ስላለ ነው እንጂ ሚስት እያለው እንደዚህ አይነት ነገር ማድረግ ጤነኝነት አይደለም። ስማም ሲሲ ይባላል። ሚስቱ ባሏ በእንደዚህ አይነት ሱስ ውስጥ እንዳለ አታውቅም። ነገሮቹ ወደ መጥፎ መቀየር የሚጀምሩት 2008 ላይ ነበር እንደ ፈረንጆች አቆጣጠር። ምክንያቱም ሲሲ አስተማሪ ነች እና እዛ እያስተማረች ባሏንም እዛ ትምህርት ቤት ውስጥ ይቀጥሩታል። አብረው አንድ ትምህርት ቤት እያስተማሩም ታዲያ ተማሪዎችም ይወዷቸዋል። ነገሮች በጥሩ እየሄዱ ነው። ጭራሽ ሁሉ ተማሪዎቹ በጣም ነው የሚወዱት። በጨዋታ እያረገ ምናምን ነው የሚያስተምራቸው ደግሞ እንግሊዝኛ ክላስ ነው። አንድ ግን ሙሉ ለሙሉ ይህን ስራ እንዳይሰራ የሚያግደው ነገር አለ። እንደየስቴቱ አሜሪካ ውስጥ ይለያያል። ኒውዮርክ ውስጥ ለማስተማር ግዴታ ማስተርስ ሊኖራችሁ ይገባል። እሱ የገባው በእሷ ምክንያት ነው። ማስተርስ የለውም ግን ማስተርሱን መማር ከጀመረ እዛ ጋር ማስተማር ይችላል። እንደጀመራችሁ ማሳወቅ ነው የሚጠበቅባችሁ። እሱ ደግሞ እዚህ ጋር ማስተርሱን እንዳይማር ብር የለውም። ይህን ሚስቱ ችግር የለውም እኔ ኪትን ብዬ ብር ፈልጌ ከዛ በኋላ ትማራለህ ትሏለች። እናም እሷ ከቤተሰቦቿ ብር ተቀብላ እሷም ሌላ ትምህርት ትማራለች። እሱም ማስተርሱን ይጀምራል፣ ይመዘገባሉ። ችግሩ ግን ይህ ክላስ ከተጀመረ በኋላ ሚስትየዋ የምትወስደው ሌላ ክላስ ነው። ስለዛ በሳቷ ትሄዳለች፣ በሳቷ ትገባለች። እሱ ግን አይሄድም፣ ማስተርሱን አይማርም። ጭራሽ ሁሉ እሷ ከእናትና ከአባቷ ያመጣችውን ብር ወስዶ ብልግና ፊልሞችን በክፍያ የሚታየዋሉ እነሱ ላይ እየከፈለ ያያል። ይህም አይደለም የሚገርመው፣ ከዚህ ባሰው ጭፈራ ቤት አለ ስትሪፐሮች የሚደንሱበት። እዛ ሄዶ ይሄ ለትምህርት ቤት ብላ ሚስቱ ያመጣችውን ብር ለስትሪፐሮቹ ይረጫል። ስትሪፐር ማለት ለማታውቁ ያው እዛ ጭፈራ ቤት ውስጥ ብዙም ልብስ ሳይለብሱ የሚደንሱ ማለት ነው። እዚህ ጋርም ግን የእሱ ነገር አላቆመም። ምክንያቱም እዛ መዋል ከጀመረ በኋላ ያው ነገሮች አፕግሬድ እያደረገ ነው የሚሄዱ አይደለ። ተከፍሏቸው ወንዶችን የሚያስደሱ ሴቶችን መግዛት ጀመረ በማብር ሚስቱ ከቤተሰብ ባመጣችው ብር። ይህን ያደረገ ደግሞ አመት አለፈ ሚስቱ ሳታውቅ። ጭራሽ ሁሉ እየተከፈላቸው ወንዶችን ከሚያስደሱ ሴቶች መሀል አንዷ ቋሚ ከስተመሩ ሆነች። ስሟ ሚስ ፓምፕኪን ነው የሚባለው፣ ቅጽል ስሟ ነው። ለሷ ይከፍላታል፣ አብሮ ይተኛሉ። በሳምንት ውስጥ 3-4 ያገኛታል በትንሹ። የብልግናው ጥግ ደግሞ አንዳንዴ ሚስቱ ወደ ሌላ ቦታ ስትሄድ ቤቱ ሁሉ ይጠራታለችን ሴት። ሚስትየዋ በዚህ በኩል ምን የምታውቀው ነገር የለም። ባገኘችው ብር ህይወትን ለማሸነፍ ታጣራለች። ቢሎችን ለመክፈል፣ አስቤዛ ለመግዛት ምናምን እሷ ላይ ነው ያለው ኃላፊነቱ። ትሯሯጣለች። እሱ ደግሞ በዚህ በኩል ለትምህርት ቤት ተማሪ እየተባለ የሚሰጠውን ብር ፓፕኪን ጋር እየሄዳ ጊዜ ያሳልፋል። እንዲሁም የብልግና ቪዲዮዎችን የሚከፈሉትን እየከፈለ ያያል። ሚስትየው ይሄን ነገር ሳታቅ አመታቶች አለፈ። 2012 መጣ እንደ ፈረንጆች አቆጣጠር። ቅር ያላት ነገሮች ነበሩ። ሚስትየው ሲሲ አብሯት ብዙ ጊዜ ያሳልፍም ምናምንና ስልኩን ምስቲ ቆይ ብላ ቼክ ስታደርግ የሆነ ሴቭ ያልተደረገ ስልክ ቁጥር ታገኛለች። የማን ነው ብላም ቼክ ስታደርግ የሴት መሆኑ አረጋገጠች። ቁጥሩም ደግሞ እንዳጋጣሚ ሆኖ ስሟ ሴፍ ስላልተደረገ እንጂ የፓፕኪን ስም ነው። እዛች የከፈላት አብራት የሚተኛ ሴት ስም ነው። ሚስትየው ያለውን ነገር ባታቅም ግን በመደዋወሉ ምክንያት ብቻ ትናደዳለች። በተጨማሪም ደግሞ ደብዳቤ ይመጣላታል። ይሄ ደብዳቤም ትምህርት እየተማረች ነበር አላልኳችሁ? ትምህርቷን እንደጨረሰች እንኳን ደስ አለሽ የሚል ደብዳቤ ነበር። ክሩፒ ግን ይሄ ደብዳቤ አልተላከለት። ለምን አለች፣ ግራ ገባት። በምታውቀው ሰውም ታዲያ ለማጣራት ሞክረች። ለምንድን ነው ያልተመረቀው፣ ለምንድን ነው ያልጨረሰው ብላ። ወዲያውም ታዲያ ትምህርት ቤት መጥቶ እንደማያውቅ ከተመዘገበም በኋላ አይተውት እንደማያውቅ ሁሉ ነገሯት። ጭራሽ ሁሉ ደግሞ ሌላ ምርመራ ስታደርግ ብሩኔት ነው የሚያጠፋው ብላ ጭፈራ ቤትና ሴቶች ላይ እንደሚያጠፋም አወቀች። ሌላ ደግሞ በዚህ በኩል ትምህርት ቤቱ የሰጠውን ጊዜ ጨርሷል። ማለትም እየተማርኩ ነው ብላችሁ ከተመዘገባችሁ በሆነ ዓመት መቼ እንደሚያልቅ ስለሚታወቅ አምጣ በቃ ማስተርስን ትባላል። ማስተርስን ሲባል እንደሌለው አወቁ። ይህ ማለት ሊያባረሩት ነው። አንድ ያለውንም ስራ ሊያጣ ነው ማለት ነው። በዚህ በኩል ደግሞ ሚስቱ ጉዱን እንዳለ አውቃለች። ጭራሽ ሁሉ የሆነ ሰዓት በቃ ሙሉ ለሙሉ ካረጋገጠች በኋላ አንድ ቀን ጠዋት ላይ እያንዳንዱ ያረከውን ነገር አውቄብሃለሁ ትላለች እና ካንተ ጋር መሆን አልፈለግም፣ በቅቷል የኔ እናንተ ነገርም ትላለች። ግሩፕን በዚህ አበደ። እዚህ ታሪክ ላይ ማወቅ ያለባችሁ ነገር ምንድን ነው? ልጁ በጣም ጤነኛ ነበረ። በትንሽ ነገርም ነው የጀመረው ይሄን ነገር ብልግና ቪዲዮዎችን በማየት ቀስ ያ ነው ወደ ክለብ ስትሪፐሮች ጋር ሄደው ከዛ ሴቶችን የከፈለ አብሮ መተኛት የጀመረው። ስለዚህ አንዳንድ ሰው እውነተኛ ማንነቱ የምታውቁት ብር ሲያገኝ ነው ማለት ነው። ስለዚህ ክሩፒ ይሄን ህይወት ስለለመደው እሷ ደግሞ እዚህ ጋር ነቅቼብሃለሁ ስትለው ይቅርታ እንደማለት ጭራሽ ሁሉ መቆጣት ጀመረ። ጭራሽ የሆነ ሰዓት ላይ እየተጨቃጨቁ እንቅ ያደረጋትና ወደ ደረጃ ይገፈጥራታል። በዚህ ሚስትየው ጭንቅላቷን ደረጃው መቷት ራሷን ትስታለች። ክሩፒ በዚህ አላቆመም። ራሷን ስትስት ሊያድናትም አልሄደም። ጭራሽ ሁሉ ቢላ ከኩሽና ያመጣና
5 ጊዜ ይወጋታል። ይህ ሰው ታዲያ ጤነኛ ነው? በጭራሽ። እናም ብልግና ቪዲዮ የምታዩ ሰዎች እላያችሁ ላይ መንፈስም እየጫናችሁ እንደሆነ አስቡበት እንጂ ሰው ልጅ በጤና የገዛ ሚስቱን እንደዚህ ወቅቱ አይገልም። የብልግና ቪዲዮዎችን ስታዩ እላያችሁ ላይ መንፈስ እየጫናችሁ እንደሆነ አትርሱ። ሚስቱ በዚህ በኩል ሞተች። ወደ ራሱ ሲመለስም ምን ሆኜ ነው አለና አሁን ደግሞ እንደገደልኳት መታወቅ የለበትም። ስለዚህ ይህን ወንጀል የሆነ ሰው ለዘረፋ ገብቶ ቤታቸው እሷን እንደገደላት ለማስመሰል አሰበ። ቤቱንም ትርምስምስ አደረገው። የነበረውንም ብር ይዞ ወጣ ከቤት። የሚሄድባቸው ቦታዎች ደግሞ ካሜራ ያለባቸው ቦታዎች፣ ለምስክርነት የሚመቹ ቦታዎች ነው የሚሄደው። ጭራሽ ሁሉ ስራ ቦታም ሄዷል። እዚህ ነበር እንዲባል ግን ይህን ነገር ካረገ በኋላ ምን ማድረግ አማረው? የብልግና ቪዲዮ ለማየት አማረው። ከዛ ቪዲዮ በኋላ ደግሞ እጅ የከፈላት አብራው ምተኛዋን ሴት ማግኘት ፈለገ። እዚህ ጋር ልብ በሉ፣ ሚስቱ ገሏታል። ሴጣናዊ መሆኑ የምታውቁትም በዚህ ነው። ምክንያቱም እዛ ሰው ሞቶ እንኳን እሱ ያስቀደመው ይሄንን ነው። ስለዚህ ኮንትሮል አድርጎታል። ኮንትሮል ካረጋችሁ ደግሞ ሰው ብገሉ ምንም አይደለም፣ ሰው መግደልም ተራ ነገር። ስለዚህ እሱ ቀጥታ ደወለላት እየከፈለ አብራው ምተኛዋ ሴት ጋር። እሷም ስራዋ ነው፣ መጣች፣ አብሮተኛ። ይህን ካደረገ በኋላ ወደ ቤቱ መጣ። ከዛም ልክ እንደምንም እንደማያውቀው ነው 911 ደወለ። ወዲያውም ፖሊሶች መጡ። እዛ ጋ ያው እንደደነገጠ አክት አደረገ። ፖሊሶችም የት ነበርክ? የት ነው ያልከው አሉት። እሱም ያው ተዘጋጅቶበት ስለነበር እንደዛ ቦታ እያለ ነገራቸው። እነሱም ሄደው ያን ቦታ ሲያጣሩ በካሜራ ሲያዩ ቦታ ላይ ነበር። ትምህርት ቤትም ሄጃለሁ ብሎ ነበር። ትምህርት ቤት ሄደው ሲጠይቁም መጥቶ ነበር አሉ ሰዎች። ግን ከዛች ሴት ጋር መተኛቱን አልተናገረም ለፖሊሶች። ምክንያቱም ሚስት እያለ እንዴት ትተኛለህ ሊሉ ይችላሉ ፖሊሶች። በመሀላችሁ ግጭት አለ? ለምን ፍቅረኛ እያለ ሚስት እያለ ከሷ ጋር መተኛት አሰኘክ የሚለውን ጥያቄ ይፈጥራሉ። ገብቷል? በመሀላቸው ብቻ ችግር እንዳለ ፖሊሶች ስለሚያውቁ ሄዶ ከዛች ሴት ጋር መተኛቱን ለፖሊሶች አልተናገረም። እናም በቃ ፖሊሶቹ ደህና መረጃ ሳያገኙ እሱ እንዳሰበው ሆኖለት ነፃ ወጥቶ መኖር ጀመረ። ግን ቤተሰቡ ጋር ሄዶ መኖር ጀመረ። ያቺ እየከፈላት ደግሞ አብራው ምተኛዋ ሴት ጋር እያገኛት ጭራሽ ሁሉ ሚስቱ ድንገት ተገላ እንዳገኛት ምናምን ሁሉ ነገራት። እውነታውን አልነገራትም። ጭራሽ ሁሉ ምን አላት? ትዝ ይልሻል የሆነ የተገናኘንበት ቀን በዛን ቀን ነበር የተገደለችው ሁሉ ብሎ ይነግራታል። ፖሊሶች በዚህ በኩል ይህን የግድያ ምርመራ ማጣራታቸውን አላቆሙ። ለማስረጃም ብለው የሲሲን የሞተችውን የሚስቱን ስልክ መመርመር ጀመሩ። ታዲያም እዛ ስልክ ላይ ውመን የሚባል ስልክ ሴቭ ተደርጓል። በቅርብ ጊዜም ሴቭ የተደረገ ነው። ማን ነው ብለው ይህን ስልክ ቁጥር ሲያጣሩ የሚስ ፐምከን እንደሆነ አወቁ። ሚስቱ ሲሲ ሳትሞት በፊት ስልክ ቁጥር አግኝታ ነበር ብያቸዋል። ያን ስልክ ቁጥር ወደ እሷ ሴቭ አድርጋው ነበር። ፖሊሶችም ታዲያ በአካል አግኝተዋት ይጠይቋታል። ይህን ሰውዬ ታውቂዋለሽ ሲሏት አዎ በደንብ ነው የማውቀው። ጭራሽ ሁሉ የነገራትን ሁሉ ለፖሊሶቹ ነገረቻቸው። ሚስቱ የሞተች ቀን እሷን አግኝቷት ነበር፣ እሱን ነገረቻቸው። ፖሊሶች ስለዚህ አይናቸውን ወደ ባልየው አዞሩ። ምክንያቱም በቃ ችግር እንዳለ ገባቸው በማላቸው። ፍቃድም አግኝተው ከፍርድ ቤት ቤቱን መመርመር ጀመሩ። የእሱን የሚጎረጉረውን ኮምፒውተር፣ ስልኩን ምናምን። በዚህ ምርመራ ደግሞ አንድ ወሳኝ ነገር አገኙ። ሰርች ያደረጋቸውን ነገሮች ወይም ጉግል ላይ ሲፈልጋቸው የነበረው ነገሮች አዩ። አንዳንዶቹም በጣም ዘግናኝ ነበሩ። ሰርች ያደረጋቸው ሰው አንገት እንዴት ነው የምንቆርጠው? አንገት እንዴት ነው ምንሰብረው? እንዴት አድርገን ነው ከወንጀል ራሳችንን ነፃ የምናደርገው? የሚሉ ነገሮችን ሰርች አድርጓል ጉግል ላይ። ይህም ደግሞ በጣም ትልቅ መረጃ ነው። ስለዚህ ሄደው ግሩፒን ገጨም አደረጉት። ትክክለኛ ፎቶም ይህን ይመስላል። የሞተችው ሚስቱም ፎቶዋ ይህን ይመስላል። ፍርድ ቤት ቀረበ። ጥፋተኛ እንደሆነ ከተረጋገጠ በኋላ እድሜ ልክ ተፈረደበት። ይህ እውነተኛ ታሪክ እንደሚያስተምራችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ ማድረግ እየረሳችሁ ነው። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ